ሰላም ጤና ይስጥልኝ የቦያ ቴሌቪዥን ተከታታዮች የዕለተ ሰኞ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። አሜሪካና የባህረ ሰላጤው ሀገራት በሱዳን እያደረጉት ባለው የዲፕሎማሲ ጥረት ውስጥ ኢትዮጵያን ማግለላቸው ትልቅ ክፍተት መሆኑና ሰላም የማምጣቱን ሂደት ሊያደናቅፍ እንደሚችል አንድ የፖለቲካ ትንታኔ አመላከተ። አሁን ላይ ዋነኛው የዲፕሎማሲ ግብ በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች መካከል ያለውን ግጭት ማስቆም ቢመስልም የሱዳን ጦርነት ግን ከውስጣዊ ግጭትነት አልፈው የባህረ ሰላጤው ሀገራት፣ ኢራን፣ የቀይ ባህር ተፋሰስ ሀገራትና ኢትዮጵያ የሚሳተፉበት ሰፊ ቀጠናዊ ትግል አካል ሆኗል። ያለፉትን ዓመታት ሁኔታ ስንመለከት የሱዳን ጦር አቋሙን ለማጠናከር ሲል የውጭ ድጋፍን በመፈለግ ከኢራን ጋር ያለውን ግንኙነት አድሷል። የኢራን ሰው አልባ አውሮፕላኖችና ወታደራዊ ትብብር መኖሩን የሚያሳዩ ሪፖርቶች ካርቱም ለቴህራን በድጋሚ በሯን ክፍት እያደረገች መሆኑን ያመላክታል። ይህ ደግሞ በኤርትራና በሁቲዎች በኩል ቀድሞውንም እግር ያላት ኢራን በቀይ ባህር ላይ ያላትን ተጽዕኖ ይበልጥ እንድታሰፋ መንገድ ጠርጎላታል። ከዚህ ባሻገር ግብጽ በሱዳን ጦርነት ውጤት ላይ የራስን ቅርጽ ለማስያዝ ከሱዳን ጦር ጋር ያሏትን ተሳትፎ እያጠናከረች ነው። በተመሳሳይ በሱዳን ወታደራዊ ተቋማት ውስጥ ስር የሰደዱት እንደ ሙስሊም ወንድማማቾች ያሉ የእስላማዊ አውታሮች የነገ ዕጣ ፈንታ እንደ ሳውዲ አረቢያ፣ የተባበሩት የአረብ ኤምሬት፣ ኳታር፣ እስራኤልና አውሮፓውያን አጋሮች ላሏቸው የውጭ ተዋናዮች አሳሳቢ ጉዳይ እንደሆነ መጥቷል። በአፍሪካ ቀንድ የሱዳን ቀውስ ለረጅም ጊዜ የአሜሪካ የጸጥታ አጋር ለሆነችው ኢትዮጵያ ቀጥተኛ የብሔራዊ ደህንነት ስጋት ነው። ኢትዮጵያ ከሱዳን ጋር ረጅምና ውጥረት የበዛበት ድንበርን ትጋራለች። ሱዳን የምትፈራረስ ወይም በውጭ ኃይሎች በሚደገፍ በአንዱ አንጃ ስር የምትወርቅ ከሆነ የታጠቁ ቡድኖች፣ ስደተኞችና አለመረጋጋት በሱዳን ድንበር ውስጥ ብቻ ተወስነው አይቀሩም። በተጨማሪም ሱዳን ከሳህል ቀጠና ወደ አፍሪካ ቀንድና ቀይ ባህር አለመረጋጋት እንዳይዛመት እንደ መከላከያ ግንብ ስታገለግል የቆየ ሲሆን የእርሷ መውደቅ ይህንን ግንብ ያፈርሰዋል። ሌላው ትልቁ ጉዳይ የታላቁ የኢትዮጵያ ህዳሴ ግድብ ነው። ግብጽ በኢትዮጵያ ላይ ጫና ለማሳደር በታሪክ ሱዳንን እንደ አጋር ስትጠቀምባት ቆይታለች። አሁን ያለው የሱዳን አለመረጋጋትና ሱዳን ከኢራን ወይም እርስ በርስ ከሚፎካከሩ የባህረ ሰላጤው ሀገራት ጋር በቅርበት ልትሰለፍ መቻሏ የቀጠናውን የኃይል ሚዛን ሊያዛባው ይችላል። የተከፋፈለች ወይም በውጭ ኃይሎች ተጽዕኖ ስር የወደቀች ሱዳን በአባይ ወንዝ ዙሪያ ያለውን ውጥረት ይበልጥ ልታባብሰውና በድርድር መፍትሄ ለማምጣት የሚደረገውን ጥረት ልታደናቀፍም ትችላለች። እስካሁን አሜሪካ በኳድ ስብስብ በኩል ከሳውዲ አረቢያና ሌሎች የባህረ ሰላጤው ኃይሎች ጋር በመሆን የተኩስ አቁም ለማምጣት እየሰራች ይገኛል። እነዚህ ጥረቶች ጠቃሚ ቢሆኑም ሱዳንን በተናጥል ማረጋጋት ይችላል ከሚል ጠባብ እሳቤ የመነጩ ናቸው። የትኛውም የሱዳን ጦርና የፈጣን ድጋፍ ሰጪ ኃይሎች ስምምነት ጎረቤት ሀገራት ለደህንነታቸው ስጋት ነው ብለው ካመኑ ዘላቂነት አይኖረውም። በመሆኑም ኢትዮጵያን ከሰላም ሂደት ውጭ ማድረግ ከባድ ስህተት ነው። ትንታኔው በመፍትሄነት የሚያስቀምጠው አሜሪካ ከባህረ ሰላጤው ሀገራት ጋር መስራቷን እያጠናከረች ኢትዮጵያን ወደ ዲፕሎማሲያዊ ሂደት በማምጣት የኳድ ስብስቡን ወደ 5 ማሳደግ እንዳለበት ነው። ይህ እርምጃ የድንበር ላይ ውጥረቶችን ለመቆጣጠር የሱዳንን ዲፕሎማሲ ከአባይ ወንዝ መረጋጋት ጋር ለማሳሰርና የአሜሪካን ፖሊሲ ከአጭር ጊዜ የችግር አፍታት ባለፈ ሰፊ ቀጠናዊ እይታ እንዲኖሩ ያደርጋል። ይህ ካልሆነ ግን የሱዳን የነገ ዕጣ ፈንታ ያለ ኢትዮጵያ ተሳትፎ የሚወሰን ከሆነ ውጤቱ የቀጠናዊ መረጋጋት ሳይሆን የውጭ ሀገራት የፉክክር ሜዳ መሆኑ ነው። ይህም በቀይ ባህር ላይ ውጥረትን ማባባስ፣ በባህረ ሰላጤው ሀገራት መካከል ክፍፍል መፍጠሩና በአባይ ወንዝ ዙሪያ ግጭት ማስነሳቱ የማይቀር በመሆኑ ኢትዮጵያን ያገለለ የትኛውም የሰላም ጥረት በወረቀት ላይ ካለ ስምምነት ባለፈ በምድር ላይ ስኬታማ የመሆን እድሉ እጅግ ጠባብ መሆኑ ተገልጿል። ለአሜሪካ ሴኔት በቀረበው ረቂቅ ህግ ቲዲኤፍ እና አርሚ 7 በሱዳን ጦርነት ጣልቃ በመግባት ስማቸው ሰፈረ። የአሜሪካ ሴኔት ፒስ ኤንድ ሱዳን አክት በሚል ርዕስ አዲስ ረቂቅ ህግ ያዘጋጀ ሲሆን የህጉ ዋነኛ ዓላማም በሱዳን ውስጥ ሰላምና መረጋጋት የማስፈን ጥረት ማስተዋወቅ በሚል ተገልጿል። በሴናተር ጄምስ ሪች የተዘጋጀውና በሴናተር ጄኔ ሻሂን፣ ሴናተር ክሪስ ኩስኖንና ሴናተር ጆን ኬሪን ድጋፍ የተሰጠው ይህ በሴኔቱ 2 ጊዜ ከተነበበ በኋላ ማስተካከያ ተደርጎበት በውጭ ጉዳይ ኮሚቴ በኩል ለውሳኔ እንዲቀርብ የተባለ ነው። ኤስ 4726 በሚል የተመዘገበው ይህ ረቂቅ ህግ 16 አንቀጾችን የያዘ ሲሆን በሱዳን ጦርነት ውስጥ እየተሳተፉ ያሉና ግጭቱን እያባባሱ የውጭ ኃይሎችን ድርጊት እንዴት ማስቆም እንደሚቻል የሚያብራሩ ሀሳቦችን ይዟል። በአንቀጽ 4 ላይ በዚህ ጦርነት ውስጥ የሚሳተፉ የውጭ ሀገር መንግስታትና ቡድኖች እንዳሉ የጠቀሰው ረቂቁ በአንቀጽ 4 ንዑስ አንቀጽ 1 የገለጸው መንግስታዊ አካላትን የሚመለከት ነው። እነዚህ በሱዳን ግጭት ውስጥ ለመንግስት ጦር ኃይልም ሆነ ለተፋላሚው ፈጥኖ ደራሽ
ደራሽ ኃይል የተለያየ ወታደራዊ ድጋፍ በመስጠት ተሳትፎ እያደረጉ ያሉትን የውጭ ሀገር መንግስታት በተመለከተ አጠቃላይ ትንተና እንዲያቀርብና አስፈላጊው ማዕቀብ እንዲጣል ደንግጓል። በአንቀጽ 4 ንዑስ ቁጥር 2 ደግሞ የሱዳንን ጦርነት በመርዳት በማመቻቸትና ለግጭቱ አስተዋጽኦ በማድረግ በሚል የተለያዩ ታጣቂ ኃይሎች እየተሳተፉ መሆኑን ገልጾ ከነዚህ መካከል ቢያንስ 20 የሚሆኑ ታጣቂ ኃይሎችን ስም አስፍሯል። ረቂቁ በዝርዝር ውስጥ የትግራይ መከላከያ ኃይል ወይንም TDF አርሚ 70 በሚል በግልጽ ስማቸውን አስቀምጧል። ይህ ረቂቅ ህግ እነዚህ ተሳትፎ እያደረጉ ያሉ አካላት ከገንዘብ እንቅስቃሴ ማገድ ጀምሮ የቪዛ ማዕቀብ እንዲጣልባቸው እንዲሁም የአሜሪካ ቪዛ ያላቸው ካሉም ቪዛው እንዲሰረዝባቸው የሚሉና ሌሎችን በርካታ የቅጣት ምክረ ሀሳቦችን ዘርዝሯል። ህጉ በቅርቡ ለሴኔት ቀርቦ ድምፀ ውሳኔ እንደሚሰጥበት በአሜሪካ ኮንግረስ ድረገጽ ላይ ከተቀመጠው መረጃ ተመልክተናል። የተመድ ሰብአዊ መብት ምክር ቤት የኤርትራ ሪፖርት የስራ ዘመን በ1 ዓመት አራዘመ። በተመድ የኤርትራ የሰብአዊ መብት ሪፖርተር የሆኑት መሐመድ አብዲሰላም ባቢከር ባለፈው 6 ዓመት የስራ ዘመናቸው በኤርትራውያን በኩል በሁለት መልኩም ሲታዩ ቆይተዋል። አንደኛው መልክ በመላው ዓለም በሚገኙ ኤርትራውያን እይታ የሚንጸባረቅ ሲሆን እሳቸው በየዓመቱ በጄኔቫ የሚያቀርቡት ሪፖርት በሀገራቸው ውስጥ ያለውን ስቃይ፣ ግፍና ሰቆቋ ለዓለም የሚያሳይ ብቸኛው መንገድ አድርገው ይቆጥሩታል። ሁለተኛው መልክ ደግሞ በኤርትራ መንግስት በኩል ሰውየው የሚገለጹበት ነው። የኤርትራ መንግስት እኚህ ሪፖርተር በተደጋጋሚ ዘልፈዋቸዋል። ካደጉ ሀገራት በሚሰጣቸው ትዕዛዝ በማደግ ላይ ባሉ ሀገራት ላይ ጫና የሚያሳድሩ ብሔራዊ ሉዓላዊነትን ለመጣስ የሚሞክሩና በአጠቃላይ የኤርትራን ደህንነት አደጋ ውስጥ የሚከቱ መሆናቸውን ይገልጻሉ። በመሆኑም ሪፖርተሩ ከኃላፊነታቸው እንዲነሱ ያለሰለሰ ጥያቄ ሲያቀርቡም ቆይተዋል። ይህን ተከትሎ ሰሞኑን እኚህ ሪፖርተር ለመተካት 8 እጩዎች እየተገመገሙ መሆኑን የሚገልጹ ዘገባዎች በስፋት ሲሰራጩ ነበር። ነገር ግን ዛሬ በጄኔቫ በተካሄደው የምክር ቤት ስብሰባ ላይ እኚህ ሪፖርተር ለተጨማሪ 1 ዓመት በኃላፊነታቸው እንዲቀጥሉ ውሳኔ ተላልፏል። የውሳኔውን ረቂቅ ያቀረበው የአውሮፓ ህብረት ሲሆን በተሰጠው ድምፅ አስጣጥ 23 የምክር ቤት አባላት ውሳኔውን ሲደግፉ 17ቱ ደግሞ ድምፀ ተአቅቦ በማድረጋቸውና 6 ሀገራት የተቃውሞ ድምፅ በመስጠታቸው ውሳኔው ጸድቋል። ውሳኔው እንዳይጸድቅ ተቃውሞ ድምፅ የሰጡት 6 ሀገራት ግብጽ፣ ብሩንዲ፣ ቻይና፣ ኩባ፣ ህንድና ፓኪስታን ናቸው። ሐማስ የእስራኤልን ጦርነት ለማስቆም ስልጣን ለመልቀቅ መወሰኑን አስታወቀ። ሐማስ ለሁለት አስርተ ዓመታት ያህል ጋዛን ሲያስተዳድር የነበረውን ኮሚቴ ለማፍረስና ስልጣኑን ለሲቪል አስተዳደር ለማስረከብ ውሳኔ ላይ መድረሱን ገልጿል። ይህ ውሳኔ ሐማስ እንደ አውሮፓውያን አቆጣጠር በ2007 ምርጫ ማሸነፉን ካስታወቀ ወዲህ ለመጀመሪያ ጊዜ በጋዛ አስተዳደር ላይ ትልቅ ፖለቲካዊ ማድረጉን የሚያሳይ ነው። በሐማስ የሚተዳደረው መንግስት ሚዲያ ቢሮ ኃላፊ ኢስማኤል አልተዋቢ ለኤኤፍፒ ሲናገሩ የመንግስት አስቸኳይ ጊዜ ኮሚቴ ሊቀመንበሩ መሐመድ አልፋራ በይፋ የስራ መልቀቂያቸውን አስገብተዋል። እንዲሁም አስተዳደራቸውን አፍርሰው ስልጣኑን ወደ ጋዛ አስተዳደር ብሔራዊ ኮሚቴ ለማሸጋገር ወስነዋል ብለዋል። የጋዛ አስተዳደር ብሔራዊ ኮሚቴ ወይንም ኤንሲኤጂ እንደ አውሮፓውያን አቆጣጠር በኦክቶበር 2005 በእስራኤልና ሐማስ መካከል የተኩስ አቁም ስምምነት መደረጉን ተከትሎ ፕሬዝዳንት ትራምፕ ባቋቋሙት የሰላም ቦርድ የተመሰረተ መሆኑ ይታወሳል። የሐማስ ቃል አቀባይ የሆኑት ሐዝም ቃሲም ዛሬ በሰጡት መግለጫ ሲናገሩ እስራኤል በጋዛ የምታደርገውን የወረራና የማጥፋት ስርዓት እንድትቀጥል ምንም ሰበብ እንዳታገኝ በማሰብ በጋዛ ሰርጥ ላይ ምንም አይነት ኃላፊነት እንዳይኖረን የሚያስችል አዲስ ውሳኔ ላይ ደርሰናል። ስለዚህም የጋዛ አስተዳደር ብሔራዊ ኮሚቴ በፍጥነት ገብቶ ስራውን እንደሚጀምር ተስፋ እናደርጋለን በማለት ገልጸው አዲሱ ኮሚቴ የመንግስትን አስተዳደር ለማስረከብ ፈቃደኛ መሆናቸውና ስኬታማ እንዲሆን ጥረት እንደሚያደርጉ አስታውቀዋል። በኢትዮጵያ የአሜሪካ አምባሳደር ኤቭሪን ጄማሲንጋ በአዲስ አበባ በተካሄደው 250ኛው የአሜሪካ የነጻነት በዓል ላይ ባደረጉት ንግግር የኢትዮጵያን ማክሮ ኢኮኖሚ ማሻሻያዎችን በከፍተኛ ደረጃ አድንቀዋል። በተለይም መንግስት የውጭ ምንዛሬ ተመኑን በገበያ እንዲመራ ማድረጉና በተለያዩ ዘርፎች የነጻ ገበያ አሰራር መተግበሩን የአሜሪካ መንግስት ከሚከተለው የንግድና ኢንቨስትመንት መርህ ጋር የሚጣጣም ነው ብለዋል። ከዚህም ባለፈ ከ1 ቢሊዮን ዶላር በላይ በጀት የተመደበለት አዲስ የጤና ትብብር ስምምነትን ጠቅሰው ኢትዮጵያ በጤናው ዘርፍ ራሷን እንድትችል የሚያስችላት መሆኑን አብራርተዋል። ይሁን እንጂ አምባሳደሩ ይህ ሁሉ የኢኮኖሚና የቴክኖሎጂ እድገት ያለ ሰላምና መረጋጋት እውን ሊሆን እንደማይችል ጠንከር ያለ ማሳሰቢያን ሰጥተዋል። የአፍሪካ ህብረት ሚና ያደነቁት አምባሳደሩ ሁሉም ወገኖች የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ እንዲያከብሩና ዓለም አቀፉ ማህበረሰብን ሰላም ለማደፍረስ የሞክሩ ኃይሎችን ተጠያቂ እንዲያደርግ አሳስበዋል። በንግግራቸው ማጠቃለያም አሜሪካ የቀጠናው መረጋጋት ለሚያናጉ ኃይሎች እጇን አጣጥፋ እንደማትመለከትና ከኢትዮጵያ ጋር ያላትን ታሪካዊና ስትራቴጂካዊ አጋርነት አጠናክራ እንደምትቀጥል አረጋግጠዋል።
የደቡብ አፍሪካ መንግስት በስደተኞች ላይ የሚያደርገውን ቁጥጥር ለማጠናከር ተጨማሪ የኢሚግሬሽን መኮንኖችን መቅጠሩን ገለጸ። የደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አዳዲስ የኢሚግሬሽን ሕግ አስከባሪ መኮንኖች መቀጠራቸውን አስታውቋል። ሚኒስቴሩ በመግለጫው በአሁኑ ጊዜ ያሉን የኢሚግሬሽን መኮንኖች 868 ብቻ ናቸው። ይህ ደግሞ በመላው ሀገሪቱ ውስጥ በስደተኞች ላይ የሚደረገውን ቁጥጥርና ሕግ ማስከበር አቅም ውስን አድርጎ ቆይቷል። ምንም እንኳን መስሪያ ቤታችን የበጀት እጥረት ያለበት ቢሆንም ተጨማሪ የሰው ኃይል ለመቅጠር ተገዷል ብሏል። አሁን 301 መኮንኖች መቀጠራቸውን ያስታወቀው መግለጫው በዚህም የማስፈጸም አቅሙን በ35% ለማሳደግ መቻሉን አስረድቷል። ተመድ በሱዳን ኦልኦቤድ የተፈጸመው ጥቃት አስቸኳይ ምርመራ እንዲደረግ ወሰነ። የተመድ የሰብአዊ መብት ምክር ቤት በሱዳን ኦልኦቤድ ውስጥ በፈጥኖ ደራሽ ኃይል ታጣቂዎች እየተፈጸመ ያለውን ጥቃት አውግዞ በጉዳዩ ላይ አስቸኳይ ምርመራ እንዲደረግም ውሳኔ አሳልፏል። ምክር ቤቱ ዛሬ ባደረገው ስብሰባ በእንግሊዝና ሌሎች 14 ሀገራት የቀረበውን ረቂቅ ውሳኔ ሀሳብ የተመለከተ ሲሆን ባደረገውም ድምፅ አስጣጥ በአብላጫ ድምፅ ውሳኔው አጽድቋል። በውሳኔው ላይ ባለፈው ዓመት አልፋሽር ከተማን ለመቆጣጠር ፈጥኖ ደራሽ ኃይሉ በሰላማዊ ሰዎች ላይ ከፍተኛ ጥቃት መግፋቱን አውስቶ ይህ በኦልኦቤድ መደገም እንደሌለበት አሳስቧል። ምክር ቤቱ እንደገለጸው በኦልኦቤድ የጅምላ ግድያ፣ እገታ፣ ሰዎች ማሰቃየትና የጾታ ጥቃት እየተፈጸመ ለመሆኑ በርካታ ሪፖርቶች እየቀረቡለት ይገኛሉ። ይህ በእንዲህ እንዳለ በመሐመድ ሐምዳን ዳግሎ የሚመራው የሱዳን ትይዩ መንግስት ባወጣው መግለጫ ደግሞ በኦልኦቤድ እያካሄደ ያለው ወታደራዊ ዘመቻ ዓለም አቀፍ ሕግን በጠበቀ ሁኔታ መሆኑን ገልጿል። የትይዩ መንግስት ቃል አቀባይ አህመድ ቱግዱ ሊሳን በሰጡት መግለጫ ዓለም አቀፍ አካላት የሰሜናዊ ኮርዶፋን ግዛት ዋና ከተማ በሆነችው ኦልኦቤድ በሚደረገው ወታደራዊ ዘመቻ እንዲቆም ወይንም ለሰላማዊ ሰዎች ጥበቃ እንዲሰጥ የመጠየቅ መብት እንዳላቸው ገልጿል። ጨምሮም ይሁንና ያንዱን ተፋላሚ ቡድን ወታደራዊ እንቅስቃሴ ብቻ ነጥለው ወታደራዊ እርምጃውን እንዲያቆሙ መጠየቃቸውም በህግም ሆነ በፖለቲካዊ ሚዛን አይደለም ብለዋል። አክለውም ኦልኦቤድ የፖርት ሱዳን ጦር ኃይልና የሙስሊም ብራዘርሁድ አባል የሆኑት አጋሮቹ ወታደራዊ ካምፖች፣ የማዘዣ ማዕከላት፣ የኦፕሬሽን ክፍሎች፣ የጥይት መጋዘኖች፣ ወታደራዊ ትራንስፖርት ማዕከላት፣ የድሮንና የመድፍ ጣቢያዎችና ሌሎችም ወሳኝ ወታደራዊ እንቅስቃሴዎች ማዕከል የሆነች ከተማ ናት። እነዚህ ወታደራዊ ቁሳቁሶች የያዘች ከተማ በትግል ህግ መሰረት ወታደራዊ ኢላማዎች ናቸው በማለትም አስረድተዋል። ኢራን በአያቶላ ሆሚኒ ቀብር ላይ የደቡብ ኮሪያ አምባሳደር እንዳይገኙ መከልከሏ ተዘገበ። የኮሪያ ሚዲያዎች እንደዘገቡት በኢራን የሚገኙት የደቡብ ኮሪያ አምባሳደር በአያቶላ ሆሚኒ ቀብር ስነ ስርዓት ላይ እንዲገኙ የሚገልጽ የጥሪ ደብዳቤ ደርሷቸው ነበር። አምባሳደሩም በስነ ስርዓቱ ላይ ለመገኘት እቅድ ይዘው እንደነበር አስረድተዋል። አንድ ከፍተኛ የአገሪቱ ውጭ ጉዳይ ሚኒስቴር ባለስልጣን ዮንሃፕ ለተሰኘ ጋዜጣ በሰጡት መግለጫ ለደቡብ ኮሪያ ዲፕሎማሲያዊ ልዑክ የጥሪ ደብዳቤ ደርሶት እንደነበር አረጋግጠዋል። ባለስልጣኑ ጨምረውም ይሁን እንጂ በ11ኛው ሰዓት የኢራን ባለስልጣናት ግብዣው መሰረዙን አሳውቀናል ብለዋል። እኚህ ስማቸው ያልተጠቀሰ ባለስልጣን እንዳሉት የኢራን ባለስልጣናት ጥሪው ለመሰረዙ የሰጡት ምክንያት በሎጂስቲክስ እጥረትና በቦታው አቀማመጥ አስቸጋሪነት የተነሳ የሚል ነው። ኮሪያ ታይምስ ጋዜጣ ባቀረበው ዘገባ ደግሞ የደቡብ ኮሪያ ዲፕሎማሲያዊ ልዑካን ቡድን በቀረበለት ጥሪ መሰረት ዛሬ ወደ ቀብር ስነ ስርዓቱ ቦታ ለመሄድ እቅድ አውጥቶና ዝግጅት አድርጎ እንደነበር ገልጾ ከኢራን በኩል በተወሰደ የተናጠል እርምጃ በዝግጅቱ ላይ እንዳይገኝ መከልከሉን አስታውቀዋል። የኢራን ሚዲያዎች በበኩላቸው በቴህራን በሚካሄደው የአያቶላ ቀብር ላይ በአገሪቱ ውስጥ የሚገኙ አንዳንድ ዲፕሎማሲያዊ ልዑካን እንዳይገኙ መወሰኗን ዘግበዋል። ሚዲያዎቹ እንዳሉት በዚህ ወቅት ከውጭ ሀገር የሚመጡ ከፍተኛ የውጭ ሀገር ባለስልጣናት በመኖራቸው ሙሉ የደህንነት ቁጥጥሩን በእነሱ ላይ ትኩረት ለማድረግ ነው። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ከቀናት በፊት በሰጡት መግለጫ አንዳንድ ሀገራት በእስራኤልና አሜሪካ ጥቃት ወቅት ያልተገባ አቋም በማንጸባረቃቸው በአያቶላ ሆሚኒ የቀብር ስነ ስርዓት ላይ እንዲገኙ የማይጠሩ መሆኑን ገልጸው ነበር። ዘለንስኪ ድሮንና ክሩዝ ሚሳኤልን ብናከሽፍም የሩሲያን ባላስቲክ ሚሳኤል ግን አልቻልነውም ሲሉ ገለጹ። የዩክሬን ፕሬዝዳንት ዘለንስኪ ዛሬ በዋና ከተማቸው ኪየቭ ላይ የደረሰውን ጥቃት በተመለከተ በማህበራዊ ሚዲያቸው ላይ መልእክት አስተላልፈዋል። በዚህ ጥቃት እስካሁን ባለው መረጃ ቢያንስ 11 ሰዎች መገደላቸውና ከ60 በላይ መቁሰላቸው ይታወቃል። ፕሬዝዳንቱ በመልእክታቸው የእኛ አርበኞች ድሮኖችና ክሩዝ ሚሳኤሎችን በማክሸፍ ጥሩ ውጤት አስመዝግበዋል፣ ነገር ግን በሚያሳዝን ሁኔታ የሩሲያን ባላስቲክ ሚሳኤል ግን አልቻሉትም።
ምክንያቱም እነዚህ ሚሳኤሎች የሚከሽፉት በቂ የፓትሪዮት ሚሳኤሎች አቅርቦት የለም ብለዋል። ለዚህ ደግሞ አጋሮቻቸውን ተጠያቂ አድርገዋል። ጨምሮም በአንካራ እየተደረገ ያለው የኔቶ ስብሰባ ለእኛ በቂ የአየር መቃወሚያ ስርዓት እንዲሰጠን ውሳኔ አሳልፈው መውጣት ይኖርበታል። ይህ በተለይ ለአሜሪካና ለአውሮፓ ህብረት እጅግ ወሳኝ ጉዳይ መሆን አለበት ያሉት ዘለንስኪ የአየር መከላከያ ስርዓት በበቂ ሁኔታ ማግኘታቸው የህዝባቸውን ህይወት እንደሚታደግ ገልጸዋል። አክለውም ፓትሪዮት ሚሳኤሎች በአጋሮቻችን የጦር መሳሪያ መጋዘን ውስጥ መቀመጣቸው የሚቀጥል ከሆነ ሩሲያ በመኖሪያ ቤቶች ላይ የምታደርገውን ጥቃት እንድትቀጥል የሚያበረታታ ይሆናል። ስለዚህም የዩክሬንን ጸረ አውሮፕላን ጋሻ ማጠናከር ግድ ይላል በማለት አስረድተዋል። አሜሪካና የአውሮፓ ህብረት ይህንን ሽብርተኝነት ለማስቆም የሚያስችል በቂ ጥንካሬ ያላቸው ያሉት ዘለንስኪ በዛሬው ጥቃት ህይወታቸው ላለፉ ዜጎች ቤተሰቦች የተሰማቸውን ጥልቅ ሐዘን ገልጸዋል። የአደጋ ጊዜ ሰራተኞች በጥቃቶቹ ቦታዎች ላይ ህይወት የማዳንና የፍለጋ ስራቸው እንደቀጠሉ ጠቅሰው የሟቾች ቁጥር ከተገለጸው በላይ ሊሆን የሚችልበት እድል ሰፊ መሆኑ አስረድተዋል። ይህ በእንዲህ እንዳለ የዩክሬን መከላከያ ሚኒስተር ሚካኤሎ ፌርዶቭ በሰጡት ጋዜጣዊ መግለጫ በተመሳሳይ ሀገራቸው ፓትሪዮት ሚሳኤል እጅግ እንደሚያስፈልጋት አስታውቀዋል። ሚኒስቴሩ ጨምሮም እነዚህ ሚሳኤሎች የሚንፈልገው አሁን ነው፣ በቢሮክራሲ የተነሳ የህዝብ ህይወት ሲጠፋ ዝም ብሎ መመልከት ተገቢ አይደለም ካሉ በኋላ ቃል የተገባላቸው ሚሳኤል እንዲሰጣቸው ጥሪ አቅርበዋል። በተያያዘ የዩክሬን አየር ኃይል ባወጣው መግለጫ ዛሬ በተለያዩ ክልሎች ላይ ድብደባ የፈጸመችው በ351 ድሮኖችና በ68 የተለያዩ አይነት ሚሳኤል እንደሆነ አስታውቋል። ከነዚህ ውስጥ 37 ሚሳኤሎችና 326 ድሮኖች ማክሸፍ መቻሉን አስረድቷል። ፊፋ ቀይ መስመር አልፏል ሲል የአውሮፓ እግር ኳስ ማህበር አሳሰበም። የአውሮፓ እግር ኳስ ማህበር ዛሬ ባወጣው መግለጫ እግር ኳስ እንደሌሎች ስፖርቶች ሁሉ የሚተዳደረው ግልጽ፣ ፍትሐዊና ሚዛናዊ በሆነው መንገድ በተቀመጠው ሕግ መሰረት ነው በማለት ጀምሯል። ሲቀጥልም ይሁንና በአሜሪካው ተጫዋች ፎርሊን ባሎን ጉዳይ ፊፋ የሰጠው ውሳኔ አግባብ እንዳልሆነ የጠቀሰው መግለጫው ይህንንም ፊፋ ቀይ መስመር አልፏል በማለት ገልጾታል። በመሆኑም ተጫዋቹ በዛሬው በሚደረገው የቤልጂየምና አሜሪካ ግጥሚያ ላይ እንዲሰለፍ የተላለፈውን ውሳኔ እንዲቀለብስ የጠየቀው ማህበሩ ጨምሮም ደንቦች በማይከበሩበት ወቅት የጨዋታዎች ታማኝነት አደጋ ላይ ይወድቃሉ። የአወዳዳሪውን አካል ስልጣንም ጥርጣሬ ላይ ይጥላል። እንዲህ አይነት ታይቶ የማይታወቅ ለመረዳት የሚያስቸግርና ፍትሐዊ ያልሆነ ውሳኔ በመተላለፉም እጅግ መገረማችንን እንገልጻለን ብለዋል። የቤልጂየም እግር ኳስ ፌዴሬሽን በበኩሉ በውሳኔው እጅግ መደንገጡን ገልጾ ይግባኝ እንደሚጠይቅ አስታውቋል። የቤልጂየም ውጭ ጉዳይ ሚኒስትሩ ማክሲም ፕሪቮት ለፖለቲኮ በሰጡት መግለጫ እንደ ቀድሞ የእግር ኳስ ዳኛ ሁልጊዜም ህጎችን እከተላለሁ፣ ውሳኔዎችን እቀበላለሁ። ነገር ግን ይህ ውሳኔ ብዙ ጥያቄዎች እንደሚያስነሳ ጥርጥር የለኝም ብለዋል። የቤልጂየም አሰልጣኝ ሩዲ ጋርሲያ በበኩላቸው ለዚህ የፊፋ ውሳኔ መልስ የሰጡት በፌዝ መልክ ነው። ሲናገሩም እኔ የማውቀው ከአሜሪካ ጋር የምናደርገው ጨዋታ ጁላይ 6 እንደሚደረግ እንጂ ኤፕሪል ደ ፉል ማለትም ኤፕሪል 1 ቀን እንደሆነ አላወቅኩም ነበር ብለዋል።